እንግዲህ ዛሬ ጥሩ ኮሜንት ፈልጋለሁኝ። ሩታን ተሚዲያ ለማጥፋት ነው ወላ አብርሽን ተሚዲያ ለማጥፋት ነው ወላ የያዙት ክፋት ነው ደግነት ነው? ኮሜንታተሮች እናንተ እንግዲህ አስተያየት የመስጠት መብት አላችሁ። እኔ ደግሞ የፈለኩትን አስተያየት የተሰማኝን የመስጠት መብት አለኝ። ሰሞኑን እየጠፋሁ ነው፣ ትንሽ ቢዚ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ባላችሁበት አላህ ይጠብቃችሁ። በስደትም በሀገር ውስጥም ያላችሁ ኢትዮጵያኖች ፈጣሪ ይጠብቃችሁ ብያለሁ ማለት ነው። በነገራችን ላይ በሰሞኑ ቪዲዮ ብዙም የተከታተልኩ እየሰራሁ አይደለም። የራሴ የምሰራው ስራ እስከምል ድረስ ትንሽ እየጠፋው ነው ከሚዲያ። ያው የእንጀራ ጉዳይ ሆኖ የሰው ቤት ስራ ደግሞ ያው የራሳችሁን ትታችሁ ወደ እነሱ ነው ፎከስ የምታረጉትና ለዛ ነው ጠፋ ያልኩት እንጂ አስተያየት በደንብ የሚረገጡበት የሚሰደቡበት ነበረ የሰሞኑ ቪዲዮ። በምን እኔ ሩታን ከሚዲያ ለማጥፋት ነው ወላ አልገባኝም። ይሄ ሁሉ የሚደራጁበትና ለህዝቡ ምንድነው የሚያስተምሩት? ምን እንማር? እኔ ያው ቪዲዮ ያላየሁ አላዳመኩ ማለት እችላለሁ። ይሄንን 3 ቀን 4 ቀን ያዳመኩ አልነበረም። ነገር ግን ኮሜንታተሮች የተሰማችሁን ለህዝቡ ለተመልካች ለኦዲየንስ ምንድነው የሚያስተላልፉት? ክፋት እንዳንስማማ እንዳንተማመን፣ ጓደኛ ብዬ ሆዴን እንዳላወራ፣ ብሶቴን ለሰው እንዳላወራ፣ ሲከፋኝ ጓደኛ ብዬ እንዳላወራ። በቃ እኔ የተማርኩት ይሄን እንደሆነ እናንተም ታውቃላችሁ። እኔም ደግሞ የተሰማኝ ይሄ ነው። ዛሬ ላይ ስልካችን ጓደኛችን ሆኖ ማንም ሰው እንዳይቀርበንና እንዳንቀራረብ ነው እያደረጉ ያሉት የቡታጀራ ዩቲዩበሮች። አሁን አዲስ አበባዎችም የተጨመሩ ነው። አዲስ አበባ ላይ ማለት ጥሩ ዩቲዩበር አሉ ብለን ወጣትን ያስተምራሉ ብለን ያልናቸው እንደዚህ ጋጠወጥ ማንነት ከአንዱ ጋር አንዱ ይመስላል። ዛሬ ያገኘበት ጨሌ ነው ምንድነው? ትንሽ ፍርፋሪ ካለ ሄድ ይበላላል፣ ከዞር ብሎ ደግሞ ወደ ሌሎች ይገለበጣል። ይሄ ሁሉ ምንድነው እንደዛ የሚያደርጉት? ኦዲየንስ ምን አይነት አይምሯችንን በቃ ጅል እንደሆነና ምንም ማንነት እንደሌለን ስለተረዱ ብቻ ነው ያሰብኩት። እኔ በእውነት ነው የምላችሁ። እነዚህ እንደ ሰፈር የሚያምር እንጀራ ይስጣችሁ ጓደኛም። እውነት ፋሚሊ እናንተ ውስጣችሁ ኖርማል ከሆነ ሰው ይወጣላችኋል። ውስጣችሁ ሸር ካለው ግን ሰው አይወጣላችሁ። እኔ በስደት ላይ ክፉ ጓደኛ ገጥሞኝ አያውቅም፣ ክፉ ሰው ገጥሞኝ አያውቅም። አልሐምዱሊላህ ረቢል ዓለሚን ደስተኛ ነው። ስኖርም ሰዋራም ስተኛም ስነሳም ደስተኛ ሆኜ የምኖረው ሰውን ከነ ምናምኑ ነው የምወደው። ከራቀኝም ደግሞ ነምራቀኝ ብዬ አልጠይቅም። እስካለሁ ወደዋለሁ፣ አቀርበዋለሁ፣ ወያየዋለሁ፣ ችግሩን ይፈታለታል ይፈታልኛል ብዬ ማለትም ሙሉ ፐርሰንት በወስድ ለአንድ ሰው እነሱም የኔን ችግር እንደሚወስዱልኝ አምኛቸው ነው መቀርባቸው። እስከዛሬ ድረስ ግን ስደት ብዙ አመት ቆይቻለሁኝ። ሰው ከርቶኝ አያውቅም። በእውነት ነው የምላችሁ፣ ሰው ልጅ ከርቶኝ አያውቅም። አንድ ቀን መጥፎ ገጥሞኝ አያውቅም። በኢትዮጵያም ጓደኞቼ ጋራ ሰማም በቃ ቢስ ነኝ። እዚህም ሀገር ላይ በእውነት ነው የምላችሁ እኔ ቅናት በሰው ልጅ ቅናት የለብኝም። ኖርማል ጀስት መኖር ነው የምፈልገው። ኑሪዬን ግን በደስታ ነው የምኖረው። እስካሁን ድረስ ይሄንን ግማሽ አመቱን ኑሬዋለሁኝ። ዛሬ እንኳን ከ60 አመት በላይ እኮ አንቆይም እዚች ምድር ላይና እንኳን እኛ አይደለንም ስንት አሊሞች ውስጣዞች እምነት የሚያጠብቁት እንኳን በእውነት ለምላችሁ በድንገት አደንጋ ነው እየሄዱ ያሉትና እንኳን እኛ ዝም ብለን እናሽቃብጥ ሰውይ አላህ እርሜ ቢሰጠን ከ60 በላይ አንኖርም። በእውነት ነው የምላችሁ። ለዚች እርሜ ክፋትና ምቀኝነት ሱብሃንአላህ በጣም ነው የሚያስጠሉትና እኔ ጥሩ ሆኑ ነው የምለው። ከነሱ መማረው ክፋትን ነው። አብሮ በልቶ አብሮ ጠጥቶ መካድን ነው። ይሄ ዘመን ላይ ያለ ነው። እርግጥ ግን ዘመን ላይ ያለ ብለን ደግሞ ሰውን መቅረብ ነው እንጂ መስሸሽ አይቻልም። አለ ሰው አይሆንማ። ሰው ከሞተ በኋላ ማን ነው የሚቀብረው? ሰው እኮ ነው። ሰው ልጅ ስትኖሩም ይጠቅማችኋል፣ ስትሞቱ የሚጠቅማችኋል። ሬሳችሁን ወስዶ የሚቀብረው ሰው ልጅ ነው። በእውነት ነው የምላችሁ። እኔ ከነዳኒና አሁን ማታው ቪዲዮ ላይ ክፋትን ያየሁበት ከነ መይራምም ከነ አብርሽም ከነ ሁሉም በዩቲዩበሮች የተማርኩት በእውነት ነው የምላችሁ። ምነው መከታተሌ በቃ ለራሴ እየቆጨኝ የመጣበት ይሄ ታይም ማለት ነው። ይሄንን ሳምንት የሚለቁት ቪዲዮ ከነሱ ጋር የመከታተላችን እንኳን የኛ ምን ያህል አይምሯችን ዝንዝ እንደሆነ ነው የተረዳሁትና በጣም የሚያስጠላ። እንዴት ነው የሰው ልጅ ሰውን ታላመነ ማንን ያምናል?
ሰው ልጅ ከሌለ ቤት ውስጥ ብቻችሁን እኮ ይደብራችኋል። እንውጥ ቡና ጠጡ ብላችሁ በልታችሁ ጠጥታችሁ ተደስታችሁ ካፌ ሄዳችሁ ሰው ጋር አውርታችሁ አንዳንድ አይዲያ ተቀያይራችሁ ስትመጡ ስደትም ያላችሁ ስደትን እንድትረሱ በቃ ጭንቀት አለባችሁ ጭንቀት እንድትረሱ ቤት ድብር ካለባችሁ ድብርታችሁ እንድትረሱ የሰው ልጅ ጋር ተገናኝታችሁ በልታችሁ ጠጥታችሁ ስትለያዩ ትንሽ ይቀንሳል። የሰው ልጅ ብቻውን ተሚደብረው ማለት ነው። አሁን ሩታያ ከልጇ ጋራ ፈታ ዘና ትላለች። እርግጥ ማንም ሰው ያስፈልጋትም ቢሆንም ግን ሰው መድኃኒት ነው። እዛ ቤት ውስጥ ብቻዋን ተቀምጣ አንድ ሰው ኑ ቡና ጠጡ ዛሬ እኔ ጋር ምሳ ናችሁ ብላ ጋብዛቸው በልተው ጠጥተው ተደስተው ዞር ብለው እሷ እንደዚህ ናት ብለው ስሟን በክፉ ሲያነሱት ፈጣሪስ ምን ያህል ጨክኖ ነው? በእውነት ነው የምላችሁ። ሩታ እርግጥ አትወርቅም። ይሄ ሁሉ ሴራ የሚሴርባት ኃይለኛ ሴት ስለሆነ ብቻዋን እየበታተነቻቸው ስለሆነ በግሩፕ እነሱ የሁሉ ሆነው ብቻዋን ሆና ስለምታሸንፋቸው ለምን ሀቅን የያዘ ሰው ወርቁ አይወርቅም። በነገራችን ላይ ወደዳችሁም ጠላችሁም ሀቅ ባፍንጫ ትወጣለች። ነገም ተነገ ወዲያም ሩታ ሚዲያና ትመራዋለች ብዬ አስባለሁ። ለምን ብትሉ በጣም ቆርቋሪ በዛባት ክፋት በቃ በከሷ እስከዛሬ ክፋትን አላየንም ነበረ። እንዲያውም ትታ እያለፈች በእርግዝናም በመውለዷም ብዙዎቹን እያለፈቻቸው ትታ እየመጣች ያለ ሲል ነው ብዬ አስባለሁ። አሁን ላይ ግን በእውነት ፋሚሊ በጣም የሚያስጠላ ማንነት እንዳላችሁ ሁሉንም ምን ያውን በቃ በአንድ ላይ ነው መምታት የምፈልገው። በቃ የሰው ልጅ አላቅም። አንድ ሰው እኮ ካልተስማማል ማይጣላል እንዴ? 3-4 ወልዴንም እኮ ተለያይተን እየኖርን አይደል እንዴ? ባሎቻችን ኢትዮጵያ አስቀምጠን ይሄው እኮ በፍቅር እየኖርን ነው እኮ። በጣም ቢሆን 5 ወልደው ተፋተው እኮ የሚኖሩ አሉ። 6-7 ወልደው እኮ የብቻ ቤት ተካፍለው እኮ የሚኖሩ አሉ። እኮ መለያት እኮ ከይር ነው። እነሱ ግን ዲራማውን ትዳራቸውን ለቁማር ያስያዙ አብርሽና ሩታ በጣም የሚያስጠሉ ማንነት ያላቸውና በጣም የወረደ ማንነት እንዳላቸው እኛ እነሱ የሌላቸውን ማንነት ሰተናቸው እዚህ ቦታ ላይ እንደዚህ እንዲጫወቱብን ያደረግነው እኛ ነን። እነሱ ድሮም ጋጠወጥ ናቸው። ለህዝብም ለፈጣሪም የማይገዙ ሰው እንደሆኑ በትክክል አውቄያለሁ እኔ። ለዛም ነው ከሚዲያውን የቀነስኩት። ብዙ ጊዜ በውስጥ ማግኘት ፈልጋለሁኝ። ነገር ግን በጣም የወረደ ማንነት ማለትም እናንተ የምታስቡት ሌላ እኛ የምናሰራው ሌላ። እናንተ እንድንሆን የምፈልጉት ነገር የሚሆን አይደለም። ያ ሚዲያ ላይ እኛ ህይወታችን ሚዲያ ወጥቶ አያውቅም። ይሄ የዩቲዩብ ስራ ነው በቃ ብለው እየመለሱልን እኛም አንድ ናቸው የዩቲዩብ ነው እያልን እስከዛሬ ራሳችን ቢዚ አድርገናል። ከወዳ ግን ባለው ነገር ያው እኔ ዩቲዩበር ስለሆንኩ ሰቻለሁ። አለበለዛ ቶክቶክ እየወጣሁ ራሴን ምናምን ዝቅ ማድረግ አልፈልግም በማንም ጋጥ ወጥ ዩቲዩበር። በእውነት ነው የምላችሁ በጣም የሚያስጠሉ በጣም የሚደብሩ ሱብሃንአላህ። እኔ እንደ አይነት ተፈጥሮ ያላቸው መሆናቸውን ባቅኖሩ ዩቲዩብ አልገባም በእነሱ ነበር። በእውነት ነው የምላችሁ። ታውቃላችሁ ዩቲዩብ ላይ እኔ እስካሁን ድረስ በእነሱ እንደ አንድ ናቸው በማለት ነው የምሰራው። አስተሳሰባቸው ደስ ባይለኝም አብርሽ ያለው ክብር ለሩታ ዝቅ ያለ እስከሆነ ድረስ ፍቅር ስለጠየቀችው ነው ብዬ ሳስብ፣ ግን አሁን አልቅሳም ለመጣችው ሴት እያያችሁ ነው። እንደዛ አይደለም። እሷ በቃ ሰው ተወዳጅ እንደሆነችና ህዝብ እንደሚወዳት ስላወቀ እሷን ለመጣል የሚያደርጉት ይመስለኛል። እኔ እንደራሴ እንደናንተ ደግሞ ኮሜንት ላይ የጻፋችሁ አበረታቱን። ቪዲዮ ቆርጬ አልመጣሁም በነገራችን ላይ አይመቸኝም፣ ትንሽ ቢዚ ነኝ። ለዛ ነው። ላይክ፣ ሰብስክራይብ፣ ሼር ይሄንን ቪዲዮ እስከ መጨረሻውልኝ ውዶቼ። ሩታ የእህቶች የት ናችሁ እናንተስ? እንዴት ቲክቶክ ላይ እንኳን እያየኋችሁ አይደለም? የኔ ውድ ፋሚሊ ናፍቃችሁኛል በጣም የኔ ምርጥ ኦዲየንሶች። በእውነት ነው የምላችሁ ለእናንተ ትልቅ ቦታ አለኝ። እስካሁን ድረስ ትግያችሁ እሳቸው አንድ ሆነው አብረው እንዲመጡ ነው። እነሱ ግን ደግሞ ይሄው ጭቅጭቁና እኔ እንጃ አይመሯቸው ማለት ነው። በእውነት ነው የምላችሁ አረ እንደው ካንሰር በሽታ ይዛቸዋል ይሄ ቅንጭላታቸው ብዬ ነው የማስበው። በእውነት ነው የምላችሁ አለቅስ ሲበዛ ነገር እኮ ጥሩ አይደለም። እኛ አሁን ቲክቶክ ላይ ነው አሁን አውርቼ ምናምን በጣም ነው የሚያስጠላኝ በጣም እና ይሄንን ቪዲዮ እስከ መጨረሻ አይታችሁ እንደምታበረታቱኝ ተስፋ አደርጋለሁ። ወዳችኋለሁ የኔ ምርጥ ፋሚሊዎች። አላቅም በሰሞኑ ቪዲዮ በቃ ሁሉም ሩታን ለመጣል እንደሆነ ስለተረዳሁኝ በእውነት በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ሱብሃንአላህ የሰው ልጅ ክፋትን ነው የተማርኩበት እኔ።
በጣም ክፉ ናቸው፣ በጣም ከምንም በላይ ማለት ነው። እና ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻ ሁሉን ወዳችኋለሁ ፋሚሊ። እንግዲህ 10 ደቂቃ ቪዲዮ ነው የለቀኩላችሁ። ይሄን ቪዲዮ እስከ መጨረሻ አይታችሁ ምን እንደተማራችሁ እናንተ ያያችሁ ሰዎች፣ እኔ ያላየሁን ቪዲዮ በነገራችን ላይ በእውነት ነው የምላችሁ። የዳኒን ቪዲዮ ብቻ ቲክቶክ ላይ አይቸው በጣም የሚደብር ከሃዲ እንደሆኑና ታማኝ እንዳላደሉ በቃ ቡታጅራም የአዲስ አበባ ዩቲዩበሮች በጣም ራስ ወዳድ እንደሆኑ